አንገብጋቢው ማስጠንቀቂያ የነዳጅ ቀውስና መጪው የኑሮ ውድነት መጋረጃ ተገለጠ። ኢትዮጵያ በዓለም አቀፍ የነዳጅ ፖለቲካ አጣብቂኝ ውስጥ ምን ይጠብቃታል? ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ዛሬ ሀገራችን ሆነች ዓለም ያለችበት እጅግ አንገብጋቢና የሁላችንም ኪስ በቀጥታ የሚነካ ጉዳይ ይዘንላችሁ ቀርበናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን ያስተላለፉት የነዳጅን በቁጠባ ተጠቀሙ የሚለው መልእክት ለብዙዎች ተራ ማሳሰቢያ ሊመስል ይችላል። ነገር ግን ከመስመር በስተጀርባ ያለውን ፖለቲካና ኢኮኖሚያዊ እውነትን ስንመረምረው ሀገሪቱ ወደ ትልቅ የውሳኔ ምዕራፍ እያገባች መሆኑን እንረዳለን። ዛሬ ይህንን ጉዳይ በሰፊው እንተነትነዋለን። ዓለም አቀፍ ማዕበልና የኢትዮጵያ ስጋት፣ በመካከለኛው ምስራቅ የተቀሰቀሰው ግጭት አድማሱን እያሰፋ ነው። ይህ ቀውስ የዓለምን የነዳጅ አቅርቦት ሰንሰለት ብቻ ሳይሆን የዋጋ ተመኑን ሰማይ እያስነካው ይገኛል። እንደ ኢትዮጵያ ያሉ ታዳጊ ሀገሮች ደግሞ የዚህ ግጭት ቀጥተኛ ሰለባ ናቸው። ጠቅላይ ሚኒስትር ነዳጅን እንደ ልብ ማግኘት ተቸግረናል ሲሉ በቢሊዮን የሚቆጠር ዶላር የሚጠይቀው የነዳጅ ግዢ በውጭ ምንዛሬ እጥረትና በዓለም አቀፍ የዋጋ ንረት ሳቢያ ምን ያህል እንደተፈተነ በይፋ እያመኑ ነው። የታሪፍ ጭማሪና የቁጠባ ፖለቲካ አንገብጋቢው ጥያቄ እዚህ ጋር ነው። ነዳጁን በቁጠባ ተጠቀሙ ማለት ምን ማለት ነው? ይህ ጥሪ ለነዳጅ ድጎማ መነሳትና ለትራንስፖርት ታሪፍ ጭማሪ የሚደረግ የስነ ልቦና ዝግጅት ነው። ተንታኞች እንደሚሉት መንግስት የነዳጅን ድጎማ ሙሉ በሙሉ ለማንሳት የሚገደድበት ጊዜ ሩቅ አይደለም። ይህ ደግሞ ከታክሲ ጀምሮ እስከ ከባድ ጭነት ተሽከርካሪዎች ድረስ ያለውን ታሪፍ ይቀይረዋል። የታሪፍ መጨመር ደግሞ በቀጥታ ወደ ገበያ ወርዶ የጤፍን፣ የስኳርና የሌሎችን መሰረታዊ ፍጆታዎችን ዋጋ ያንራል ተብሎ ይሰጋል። የማደያዎች ሚናና የህብረተሰቡ ኃላፊነት ጠቅላይ ሚኒስትሩ ነዳጅ አከፋፋዮችና ማደያዎችን በኃላፊነት እንዲሰሩ ማሳሰባቸው ሊፈጠር የሚችለው የጥቁር ገበያና የሸቀጥ መደበቅ አዝማሚያ አስቀድሞ የተረዱት ይመስላል። ነገር ግን ችግሩ በማደያዎች ቁጥጥር ብቻ የሚፈታ ነው ወይስ ስር የሰደደ የፖሊሲ ለውጥ ይፈልጋል? ህዝቡም ለመሰረታዊ ነገሮች ቅድሚያ ስጡ ሲባል የኑሮ ዘይቤውን እንዲቀይርና ለሚመጣው ጠንካራ የኢኮኖሚ ወቅት ራሱን እንዲያዘጋጅ እየተመከረ ነው። ክቡራትና ክቡራን፣ የነዳጅ ጉዳይ የፖለቲካ ብቻ ሳይሆን የህልውና ጉዳይ የሆነ ነው። መንግስት የኑሮ ውድነቱና የታሪፍ ጭማሪውን እንዴት ሊያጣጥመው ይችላል? እናንተስ በዚህ የነዳጅ እጥረትና የታሪፍ ጭማሪ ስጋት ላይ ምን ትላላችሁ? በማደያዎች አካባቢ የምታዩት እውነታ ምንድን ነው? አስተያየታችሁን በኮሜንት መስጫው ላይ አሳርፉልን። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉልን። በቀጣይ በሌላ አንገብጋቢ ትንታኔ እስክንገናኝ ቸር ሰንብቱ።